ሰላም እንዴት ናችሁ? 2017 ማቴማቲክስ ጥያቄ ፓርት 2 ነው። ፓርት 1 ያለፋችሁ ወደኋላ ተመልሳችሁ ማየት ትችላላችሁ። ቀጥታ ወደ ጥያቄው እንሄዳለን። 21ኛ ጥያቄ ላይ ነው ያቆምነው። 21ኛ ጥያቄ ምን ይላል? which of the following statement is true about types of data? ይሄ ጥያቄ ስለ ዳታ ታይፕ ነው እና ስለ ዳታ ታይፕ ስናይ ሁለት አይነት ዳታ ታይፕ አለ። ኳንቲታቲቭ እና ኳሊታቲቭ የምንለው። ይሄ ኳንቲታቲቭ ዳታ የምንለው ይሄ ሜጀረብል ነው፣ ሜጀር ማድረግ የምንችለው እና ኤክስፕሬስድ ኢን ነምበር በነምበር በቁጥር የምንገልጸው አይነት ዳታ ነው። እና ኳሊታቲቭ የምንለው ደግሞ ኖት ሜጀረብል ኤንድ ኖት ኤክስፕሬስድ ኢን ነምበር በነምበር መግለጽ የማንችላቸው አይነት ዳታዎች ማለት ነው። እና ይሄ ኳንቲታቲቭ ዳታ ለምሳሌ እንደ ኤጅ፣ እድሜ፣ ዌይት፣ ሄት፣ ክብደት የመሳሰሉ በቁጥር መግለጽ የምንችላቸው ናቸው። እንደ ቢዩቲ፣ ሆነስቲ የመሳሰሉ ዳታዎች ደግሞ በቁጥር መግለጽ አንችልም። ስለዚህ በዚህ መሰረት እያንዳንዱን ምርጫ እናያለን። አንደኛው the age of student in class age of student ኳንቲታቲቭ ነው ይለናል። ይሄ ልክ ነው። ኤጅ ነው በቁጥር መግለጽ እንችላለን። ሜጀረብል ነው፣ ኳንቲታቲቭ ነው፣ ልክ ነው። ቼክ ለማድረግ ያክል የቀሪዎቹን ጀንደር ኢን ዘ ክላስ ኢዝ ኳንቲታቲቭ ዳታ። ጀንደር ወንድና ሴት ብቻ ነው እንጂ ቁጥር አይደለም። ዌይት ኦፍ ስቱደንት ኳሊታቲቭ ነው፣ ኳንቲታቲቭ ነው። ሄት ኦፍ ስቱደንት ኳሊታቲቭ ነው፣ ኳንቲታቲቭ ነው። ስለዚህ መልሳችን ይሄ ነው ማለት ነው። 22ኛ ጥያቄ 22ኛ ጥያቄ ኮንሲደር ደ ፊገር የሰርክል ፊገር ተሰጥቶናል። ከዛን ደግሞ የተሰጠን አለ ሜጀር አንግል ሲፒኢ 30 ዲግሪ ተሰጥቶናል። ኤንድ ሜጀር አንግል ኤኤፍኢ 55 then what is the value of ሜጀር አንግል ኤኤምሲ ይለናል። ስለዚህ መጀመሪያ ሜጀር አንግል የተሰጠን ሜጀር አንግል ሲፒኢ ተሰጥቶናል። ይሄ 30 ዲግሪ ነው። ኤንድ ሜጀር አንግል ኤኤፍኢ ተሰጥቶናል 55 ዲግሪ። የተጠየቅነው ደግሞ ሜጀር አንግል ኤኤምሲ ኢኩል ይሆናል ስንት ነው የሚለው ነው። እዚህ ሜጀር አንግል ሲፒኢ የምንለው ሜጀር አንግል ሲፒኢ የምንለው ይሄ ማለት ነው። ይሄ 30 ዲግሪ ነው የተሰጠን። ሁለተኛው ደግሞ ሜጀር አንግል ኤኤፍኢ ሜጀር አንግል ኤኤፍኢ ይሄኛው ማለት ነው። ይሄ 55 ተሰጥቶናል እና ምን የሚል አለ አንድ ቲዮሪ አን አንግል ኢንስክራይብድ አንግል ኢዝ ዘ ሃፍ ኦፍ ሜጀር ኦፍ ኢትስ ኢንተርሴፕተር አንግል። ኢንስክራይብድ የተደረገ አንግል የአርኩ ኢንተርሰፕትድ የሆነው አርኩ ሃፍ ነው የሚል ቲዮሪ አለ። በዚህ ይህንን ተጠቅመን እንስራለን። እዚህ ሜጀር አንግል ሲፒኢ ሜጀር አንግል ሲፒኢ የምንለው አሁን ይሄ ኢንስክራይብድ አንግል ነው። ሜጀር ሲፒኢ የምንለው ይሄ ማለት ነው። ኢንስክራይብድ አንግል ነው። ይሄ ማለት ሃፍ ኦፍ ኢንተርሰፕትድ አርክ ነው ብለናል። እዚህ ሜጀር አርክ ኢንተርሰፕት ያደረገው አርክ ሲኢ ሃፍ ነው ብለናል። ይሄ ደግሞ ስንት ተሰጥቶናል? ሜጀር አንግል ሲፒኢ 30 ኢኩል ይሆናል ሃፍ ኦፍ ሜጀር አርክ ሲኢ። ኦኬ ከዛን ክሪስ ክሮስ ስናደርግ 2 ታይምስ 30 ኢኩል ይሆናል ሜጀር አርክ ሲኢ ይሆናል። ስለዚህ ሜጀር አርክ ሲኢ ኢኩል ይሆናል 60 ዲግሪ ይሆናል ማለት ነው። ኦኬ የመጀመሪያው ይሄ ነው። ሁለተኛው ሜጀር አንግል ኤኤፍኢ ሜጀር አንግል ኢኤፍኢ
ኢኤፍኢ የምንለው ይሄም ኢንስክራይብድ አንግል ነው። ኢንስክራይብድ አንግል ሃፍ ኦፍ ኢንተርሰፕትድ አርክ ነው ብለናል። ስለዚህ ሃፍ ኦፍ ኢንተርሰፕት ያደረገው አርክ ደግሞ ሜጀር አርክ ይሄኛው ማለት ነው። ይህንን አንግል ኢንተርሰፕት ያደረገው አርክ ይሄ ነው። ስለዚህ አርክ ኤኢ አርክ ኤኢ ይሆናል። ስለዚህ ሜጀር አንግል ኤኤፍኢ ደግሞ 55 ዲግሪ ተሰጥቶናል። 55 አንድ ሁለተኛ ሜጀር አርክ ኤኢ እዚህ ክሪስ ክሮስ እናደርገው ሜጀር አርክ ኤኢ ኢኳልሱ 2 ሲባዛ 55 ዲግሪ እዚህ ሜጀር አርክ ኤኢ is equals to 2 times 55 110 ነው። ዘን ቀጥለን የምናደርገው ሜጀር አርክ ሲን ነው የምንፈልገው። ሜጀር አርክ ሲን ካገኘን ይህንን አንግል ማግኘት እንችላለን። እዚህ ሜጀር አርክ ሲን ለማግኘት ደግሞ ሜጀር አርክ ሲን ለማግኘት ደግሞ ኢኩል ይሆናል ከሜጀር አርክ ኤኢ ላይ ሜጀር አርክ ሲኢን መቀነስ ነው። ሜጀር አርክ ኤኢ 110 ነው ያገኘነው። ሜጀር አርክ ሲኢ ደግሞ 60 ነው፣ 60 ዲግሪ። ስለዚህ ሜጀር አርክ ኤሲ ደግሞ 50 ዲግሪ ይሆናል። እዚህ አሁን ያደረግነው ምንድነው? ከሜጀር አርክ ኤኢ ሜጀር አርክ ሲኢን ሲንቀንስ ሜጀር አርክ ኤሲን አገኘን። ይሄ 60 ማለት ነው። ከዚህ እስከዚህ 50 ማለት ነው። ከዚህ እስከዚህ ያለው እዚህ ይሄንን ለማግኘት ቅድም እንዳልነው የኢንስክራይብድ አንግል ኢዝ ዘ ሃፍ ኦፍ ሜጀር ኦፍ ኢትስ ኢንተርሰፕት አርክ ከሚለው ተነስተን ሜጀር አንግል ኤኤምሲ ኢዝ ኢኳልስ ቱ ሃፍ ኦፍ ሜጀር አርክ ኤሲ። ስለዚህ አንድ ሁለተኛ ሜጀር አርክ ኤሲ ደግሞ 50 ኢኩል ይሆናል 50 ዲግሪ ኢኩል ይሆናል 25 ዲግሪ። ስለዚህ ሜጀር አንግል ኤኤምሲ ኢኩል ይሆናል 25 ዲግሪ ማለት ነው። 25 ዲግሪ የያዘው ደግሞ ቢ ነው ማለት ነው። እሺ 23ኛ ጥያቄ ምን ይለናል? A worker of company borrowed ብር 100,000 ብር from the company's credit and saving association. She agreed to pay 10% of loan during the agreement and the remaining amount to pay ብር 300 monthly plus interest in 36 monthly installment. What is the total amount of money she paid to the credit and saving association? ምንድነው? በአንድ ካምፓኒ የምትሰራ ከካምፓኒው 100,000 ብር ብድር ብትቀበልና ከ100,000 ብር ብድሩ ላይ 10% ቅድሚያ ክፍያ ከፍላ ቀሪውን ብር ደግሞ በወር ኢንተረስት ተጨምሮበት 3,000 ብር ለ36 ወራት ብትከፍል ለካምፓኒው አጠቃላይ የምትከፍለው ከነ ወለዱ ስንት ነው? ስለዚህ እናወጣለን። ከኢኒሻል ፔይመንት እንጀምራለን። ኢኒሻል ፔይመንቱ ስንት ነው? 10% ኦፍ ብር 100,000 ኢኒሻል ፔይመንቱ የሚሆነው መጀመሪያ የምትከፍለው ከ100,000 ብር 10% ነው። ይሄ ማለት 10% of 100,000 which means 10 over 100ኛ ሲባዛ 100,000 1 0 እቺ በዚህ ስትጣፋ ስለዚህ ኢኩል ይሆን ኢኒሻል ፔይመንቱ 10,000 ብር ነው። ስለዚህ ከብድሯ 100,000 ብር መጀመሪያ ኢኒሻሊ በ10% ብቻ
10,000ውን መክፈል ትችላለህ። ቀጣይ ደግሞ የምንሰራው መንዝሊ የምትከፍለውን ነው። መንዝሊ ፓይመንት ነው። መንዝሊ ፓይመንቱ ደግሞ በወር 3,000 ብር ነው። 3,000 ብር በወር 3,000 ብር ለ36 መንዝ። ስለዚህ ለ36 መንዝ በወር 3,000 ከከፈለች መንዝሊ ፓይመንቱ ቶታል መንዝሊ ፓይመንት ኢዝ ኢኳልስ ቱ 36 ሲባዛ 3,000 ይሆናል። 36 ሲባዛ 3,000 ደግሞ ኢኩል ይሆናል 108,000 ነው። 108,000 ይሆናል። ስለዚህ አጠቃላይ ለካምፓኒው የምትከፍለው ቶታል ፔይድ ኢዝ ኢኳልስ ቱ ኢኒሻል ፓይመንት ፕላስ ቶታል መንዝሊ ፓይመንት ነው የሚሆነው። እዚህ መጀመሪያ የከፈለችው በ10% የከፈለችው ስንት 10,000 ብር ሲደመር በየወሩ የከፈለችው ኢንተረስቱ ተጨምሮበት በየወሩ የከፈለችው 3,000 ብር ለ36 ወራት የከፈለችው 108,000 ብር እዚህ ሲደመር 118,000 ብር ይሆናል። አጠቃላይ 100,000 ብር ተበድራ ከነ ወለዱ የከፈለችው 118,000 ብር ይሆናል ማለት ነው። ስለዚህ ይሄ ደግሞ መልስ ዲ ላይ ነው ያለው። እሺ 24ኛ ጥያቄ suppose that we have 4 objects chosen 3 at a time, then which of the following statement is true? We have 4 objects chosen as 3 at a time, and then which of the following statement is true? ይህ ስለ ፐርሙቴሽን እና ኮምቢኔሽን ነው። የተሰጠን ኦብጀክት 4 ነው። አራቱ በአንድ ጊዜ 3 ከተመረጠ ፐርሙቴሽኑ ወይ ኮምቢኔሽኑ ምን ይሆናል የሚለውን ነው የምናየው። እና ለማየት ለምሳሌ the number of ways to have 3 objects from 4 የምንሰራው ኦርደሩን without considering or without regard to the order ስንሰራ combination ነው። the ways to choose 3 objects from 4 ከአራት ላይ 3ቱን choice ስናደርግ combination of n r equal n factorial times r factorial times n minus 1 ፋክቶሪያል። ስለዚህ ኮምቢኔሽን ኦፍ የተሰጠን ስንት ነው? ኦብጀክት 4 ከአራቱ 3ቱን ሴሌክት ብናደርግ ቾይስ ብናደርግ እሺ ስንት ይሆናል? 4 ፋክቶሪያል ኦቨር 3 ፋክቶሪያል ታይምስ 4 ማይነስ 1 ፋክቶሪያል ኢኳል ይሆናል 4 ፋክቶሪያል ኦቨር 3 ፋክቶሪያል ታይምስ 4 ሲቀነስ 3 ፋክቶሪያል። ሶሪ እዚች ጋር ኤን ማይነስ አር ነው የሚሆነው። ኤን ማይነስ አር እዚህ 4 ማይነስ 3 1 ፋክቶሪያል ይሆናል። እዚህ ኤ ማለት ደግሞ 4 ሲባዛ 3 ሲባዛ 2 ሲባዛ 1 ኦቨር 3 ፋክቶሪያል ደግሞ 3 ሲባዛ 2 ሲባዛ 1 ነው። ሲባዛ 1 ፋክቶሪያል 1 ነው። 3 በ3 2 በ2 1 በ1 ሲጣፋ ኢኩል ይሆናል 4 ይቀራል።
ይሄ ምን ማለት ነው? the number of ways to choose 3 object from 4 ኦርደሩን ማትር ሳናደርግ ከአራት ኦብጀክት ሶስቱን ብቻ ቾይዝ የምናደርግ ከሆነ ሶስት አይነት ወይ አራት አይነት ወይ ሊኖረን ይችላል። ሁለተኛው ደግሞ the number of ways to arrange 3 object from 4 የሆነ አራት ኦብጀክት ኖሮን በሶስት እያደረግን አሬንጅ ስናደርግ ስንት አይነት ወይ ይኖረናል የሚለው ነው። ይህን ደግሞ የምንሰራው በፐርሙቴሽን ነው። permutation of n r equal ይሆናል n ፋክቶሪያል over n minus r ፋክቶሪያል። ስለዚህ permutation of የተሰጠን ኦብጀክት አራቱን ኦብጀክት ሶስት እያደረግን አሬንጅ ስናደርገው ማለት ነው ኢኳል ይሆናል አራት ፋክቶሪያል ኦቨር አራት ማይነስ ስሪ ፋክቶሪያል። ይሄ ኢኳል ይሆናል 4 ፋክቶሪያል ኦቨር 1 ፋክቶሪያል። 4 ፋክቶሪያል ማለት 4 ታይምስ 3 ታይምስ 2 ታይምስ 1 ማለት ነው። 1 ፋክቶሪያል 1 ነው። እዚህ ኢኳል ይሆናል 24 ይሆናል ማለት ነው። እዚህ ምንድነው ልዩነቱ? ይሄ when we choose 3 objects from 4 without regarding without considering order እዚች ጋር ኮምቢኔሽን ላይ ኦርደር ማተር አያደርግም። permutation ላይ ደግሞ when we arrange 4 objects when we arrange 3 objects from the 4 ከአራት ላይ ሶስት እያደረግን አሬንጅ ስናደርግ permutation 24 ይሆናል ማለት ነው። ስለዚህ ቼክ እናደርጋለን እያንዳንዱን ሚስጥር ማለት ነው። ስለዚህ number of combination is 6 ለናል አይደለም 4 ነው። number of permutation is 6 ለናል አይደለም 24 ነው የሚሆነው። number of permutation is 24 ልክ ነው። number of combination 24 ለናል አይደለም 4 ነው። ስለዚህ መልሱ የሚሆነው ሲ ነው ማለት ነው። እሺ 25ኛ ጥያቄ which of the following is not true about regular polygon? ስለ regular polygon true ያልሆነው የትኛው ነው ይለናል። አንደኛው it can be inscribed in a circle ሁለተኛ ቢ a circle can inscribe a regular polygon። ይሄ ማለት ሁለቱም ለምሳሌ የሆነ ሰርክል ካለ የሆነ regular polygon just say let's say ፔንታጎን ነው ብለን ባለ አምስት ሳይድ ነው ካልን ሬጉላር ፖሊጎን ሰርክሉን ኢንስክራይብ ያደርጋል ወይም ሰርክሉ ደግሞ በሬጉላር ፖሊጎን ኢንስክራይብድ መሆን ይችላል የሚለው ይሄ የሬጉላር ፖሊጎን ፕሮፐርቲ ነው። ኤ እና ቢ ትሩ ነው፣ ፎልስ ሊሆኑ አይችሉም። ሲ ደግሞ a measure of each extra angle of n sided regular polygon is equal to 360 over n m true ነው። ጀነራል ፎርሙላ ነው። እያንዳንዱ ኤክስትሪየር አንግል n sided polygon በዚህ ማግኘት እንችላለን። ዲ ደግሞ ምን ይለናል? the measure of each interior angle of n sided regular polygon is equal to ይሄ አይደለም። each interior angle of n sided regular polygon የምንሰራው በn minus 2 times 180 ዲግሪ ኦቨር n በማድረግ ነው እንጂ በዚህኛው አይደለም። ስለዚህ መልሳችን ዲ ነው የሚሆነው። ኦኬ 26ኛ ጥያቄ if የሆነ ማትሪክስ ተሰጥቶናል x plus y 2 5 3 is equal to 7 2 5 and x minus y, then what is the value of x? ሁለት ማትሪክሶች ኢኩል ናቸው የምንለው ኮረስፖንዲንግ ኢንትሪያቸው ኢኩል ሲሆን ነው። which means እዚች ጋር ያለው ከዚህ ጋር ኢኩል ሲሆን ይሄና ይሄ ኢኩል ሲሆን ይሄና ይሄ ኢኩል ሲሆን ይሄና ይሄ ኢኩል ሲሆን using this x እና y ከዚህ ተጠቅመን ማውጣት እንችላለን። for example እዚህ x plus y አለ። x plus y ከማን ጋር ነው እኩል የሚሆነው? ከ7 ጋር እንላለን። ሁለተኛው ደግሞ 3 አለ።
3 ደግሞ ከማን ጋር ነው እኩል የሚሆነው? ኤክስ ማይነስ ዋይ ጋር ኤክስ ማይነስ ዋይ ጋር እኩል ይሆናል። እዚህ እነዚህን ኢኩዌሽን ተጠቅመን ኤክስን መፈለግ እንችላለን። እዚህ ኤክስ ፕላስ ዋይ ኢኩል 7 ዘን ኤክስ ማይነስ ዋይ ኢኩል ይሆናል 3። እዚህ ሳይመልታኒየስ ኢኩዌሽን ነው። ይሄንን ተመደመር እዚህ 2ኤክስ ኢኩል ይሆናል ዋይ በዋይ ማይነስ ዋይ 0 ነው። ስለዚህ ኢኩል ይሆናል 7 ፕላስ 3 ደግሞ 10 ነው። ስለዚህ ኦቨር 2 ስናደርግ ኤክስ ኢኩል ይሆናል 5 ነው። እዚህ ኤክስ ዋጋ እንደዚህ ማግኘት እንችላለን። ኤክስ 5 የሚሆንበት መልስ ነው ማለት ነው። 27ኛ ጥያቄ ምን ይላል? ኮንሲደር ዘ ፋንክሽን ኤፍ ኦፍ ኤክስ ኤክስ ፓወር ኦፍ 3 ማይነስ 3 ኤክስ ስኩዌር ፕላስ 3 ኦን በዚህ ኢንተርቫል ነው ያለው። then which of the following point is local minimum and local maximum of f of x respectively? እዚህ በኢንተርቫል ተሰጥቶን ሎካል ሚኒመም እና ማክሲመሙን ለመፈለግ ቀጥታ የምናደርገው ምንድን ነው? የተሰጠን ፋንክሽን ኤፍ ኦፍ ኤክስ ኢኩል ይሆናል ኤክስ ዘ ፓወር ኦፍ 3 ማይነስ 3 ኤክስ ስኩዌር ፕላስ 3 ነው። ኢንተርቫሉ ደግሞ የተሰጠን ኔጌቲቭ 2 እና 3 ነው። እዚህ እየተሰጠን ፋንክሽን መጀመሪያ የምናደርገው ደሪቬቲቭን እንፈልጋለን። ኤፍ ደሪቬቲቭ ስንፈልግ ያው ደሪቬቲቭ እንዴት እንደሚሰራ ታውቃላችሁ። 3 ኤክስ ከ3 1 ስንቀንስ 2 ማይነስ 2 ሲባዛ 3 6 ኤክስ ያው 2 ሲቀንስ 1 ስለሆነ ኮንስታንቱ ደግሞ ያው ኮንስታንት ቁጥር ደሪቬት ሲደረግ 0 ስለሆነ ደሪቬቲቫችን ይሄ መጣ። አሁን ቀጥለን የምናደርገው ክሪቲካል ፖይንት እንፈልጋለን። ክሪቲካል ፖይንትን ለመፈለግ ደግሞ ደሪቬቲቫችንን ኢኩል ይሆናል 0 ብለን እንሰራና ለኤክስ ሶልቭ እናደርጋለን። ስለዚህ ክሪቲካል ፖይንት ለመፈለግ ዴሪቬቲቫችን ኢኩል ይሆናል 0 ብለን ኤክስን ሶልቭ እናደርጋለን። ዴሪቬቲቫችን ስንት ነው? 3x ስኩዌር ማይነስ 6x ነው። ከዚህ ኢኩል ይሆናል 0 ብለን ከዚህ ኤክስን እንፈልጋለን። ከዚህ ኤክስን 3xን ኮመን አውት ማለት ነው። 3x ታይምስ ኤክስ ማይነስ 2 ማለት ኢኩዋል 0። እዚህ 3x is equals to 0 and x minus 2 is equals to 0። እዚህ ከዚህ x ኢኩል ይሆናል ኦቨር 3 ስናደርግ 0 ይሆናል። እዚህ ደግሞ x ወደዛ ስናሳግራት ማይነስ 2 የነበረችው ፖዚቲቭ 2 ትሆናለች። እዚህ ክሪቲካል ፖይንታችን 0 እና 2 ነው። በኢንተርቫሉ ውስጥ ኢንተርቫል የተሰጠን ማይነስ 2 እና 3 መሆኑን ቼክ እናደርጋለን። ልክ ነው፣ በዚህ ኢንተርቫል ነው። አሁን ደግሞ ቀጥለን ክሪቲካል ነምበሩን ካገኘን በኋላ ሎካል ሚኒመሙና ማክሲመሙን ለመፈለግ ያገኘነውን ክሪቲካል ፖይንት በኤፍ ኦፍ ኤክስ ውስጥ የመጀመሪያ የተሰጠን ፋንክሽን ውስጥ እየተካን ሚኒመሙን እና ማክሲመሙን እንፈልጋለን። ኤፍ ኦፍ ኤክስ ስንት ነው? ኤፍ ኦፍ ኤክስ ኢኩዌሽናችን ኤክስ ኪዩብ ማይነስ 3 ኤክስ ስኩዌር ፕላስ 3 ከዛ ፎር ለዜሮ እንስራለን። መጀመሪያ ኤፍ ኦፍ 0 ኢኩል ይሆናል 0 ኪዩብ ማይነስ 3 ታይምስ 0 ስኩዌር ፕላስ 3 ይሄ 0 0 ነው። 0 ማይነስ 0 ስኩዌር 0 ነው። ሲባዛ በ3 0 ፕላስ 3 ነው የሚሆነው። ይሄ ኢኩል ይሆናል 3 ነው። ስለዚህ 4 አሁን ደግሞ ቀጥለን 4 ለ2 እንሰራለን። ለ2 ስንሰራ ኤፍ ኦፍ 2 ኢኩል ይሆናል 2 ዘ ፓወር ኦፍ 3 ማይነስ 3 ታይምስ 2 ዘ ፓወር ኦፍ 2 ፕላስ 3 እዚህ 2 ዘ ፓወር ኦፍ 3 ማለት 8 ነው። ሲቀነስ 3 ሲባዛ 2 ዘ ፓወር ኦፍ 2 4 ፕላስ 3 እዚህ 8 ሲቀነስ 12 ሲደመር 3 እዚህ 8 ሲደመር 3 11
ሲቀነስ 12 ኢኩል ይሆናል ኔጌቲቭ 1። ስለዚህ ኤፍ ኦፍ 0 ሲሆን 3 ኤፍ ኦፍ 2 ሲሆን 1 መጣ። እዚህ ከሁለቱ ውስጥ ሚኒመሙ የቱ ነው ማክሲመሙ የቱ ነው የሚለውን እንለያለን። አሁን 3 ማክሲመም ነው። ይሄ 3 ማክሲመም ማክስ ቫልዩ ነው። ማይነስ 1 ደግሞ ሚኒ ቫልዩ ነው። እዚህ በፖይንት ፎርም ስለምንጽፍ ኤክስ 0 ሲሆን 3 ይሆናል። ኤፍ ኤክስ ኔጌቲቭ 1 ሲሆን 2 ይሆናል። ይሄ ማክሲመም ፖይንት ነው። ይሄ ደግሞ ሚኒ ፖይንት ነው። ሚኒ ፖይንት ነው የሚሆነው። እዚህ የተጠየቅነው ደግሞ ሎካል ሚኒመም ኤንድ ሎካል ማክሲመም ሪስፔክቲቭሊ ስለሚል ከሚኒመሙ ነው የምንጀምረው። ሚኒመሙ ማይነስ 1 2 ኤንድ ማክሲመሙ ደግሞ 0 እና 3 የያዘውን መመለስ ነው ማለት ነው። ስለዚህ እዚች ጋር እንዳንሸወድ ይሄ ሎካል ሚኒመም እና ሎካል ማክሲመም ሪስፔክቲቭሊ ስለሚል ኦርደሩ ማተር ያደርጋል ማለት ነው። ስለዚህ መልሳችን ይሄ ነው ማለት ነው። 2 ሲሆን ማይነስ 1 0 ሲሆን ይሄንን መልስ እንመልሳለን ማለት ነው። እሺ 28ኛ ጥያቄ which one of the following is irrational number? irrational number የሆነው የትኛው ነው ይለናል። መጀመሪያ irrational numberን ለማወቅ በቀላሉ ለማስረዳት rational number የምንለው አለ። rational number በa over b ፎርም የሚጻፈው ነው። b ደግሞ different from 0 and a and b ደግሞ element of integer የሆኑ በa over b ፎርም የሚጻፉ ቁጥሮች ናቸው። እና እነዚህ rational numberዎች በሁለት ይከፈላሉ። terminating decimal and non terminating and repeating decimal terminating and repeating decimal በመባል በሁለት ይከፈላል። ይህ ደግሞ irrational number የምንለው ይሄ decimal ሆኖ decimal ነው but neither terminating nor repeating terminating repeating የማያደርግ ከሆነ decimal ሆኖ rational number እንለዋለን። እና terminating repeating የማያደርግ ከሆነ irrational number ነው የሚሆነው። ስለዚህ ለምሳሌ ደግሞ አንድ እንትን አለ for example a የምንለው element of natural number ከሆነ that is not perfect square ካልሆነ እቺ a የምንለው natural number ሆነ perfect square ካልሆነ root of a is irrational number ነው። እዚህ ይሄንን ቼክ እናደርጋለን። የመጀመሪያ 3.4 ነው። 3.4 አሁን ተርሚኔት አድርጓል። ሪፒት ያደርግን ቆሟል። 3.4 ብሎ ይቆማል። ስለዚህ terminating decimal is rational number is not irrational number። ቢ እንመጣለን። ሲ ላይ ደግሞ 1.62222 ይሆናል። 222 ሪፒት እያደረገ ነው። ሪፒቲንግ ዴሲማል ነው። ይህ ሪፒቲንግ ዴሲማል ደግሞ ራሽናል ነምበር ነው። ኖት ራሽናል። ሲ ላይ ደግሞ ቢ ላይ ደግሞ ሩት 29 አለ። ሩት 29 is not perfect square ነው። perfect square number ስላልሆነ ስለዚህ ሩት 29 is the irrational number ነው የሚሆነው። ኦኬ ቀጣይ ደግሞ consider the equation log x plus log x minus 1 equal 1 what is the solution set? የሆነ የሎጋሪዝም ጥያቄ ነው። ምንድነው log x plus log x minus 3 is equals to 1 ይላል።
እና ሶሉሽን ሴቱን ፈልጉ ነው። መጀመሪያ የሎግ እንደዚህ አይነት የሎግ ኢኩዌሽን ጥያቄዎችን ስንሰራ ሁልጊዜ መቅደም ያለበት ዶሜን ነው። ዶሜኑ እንዴት ነው የሚሆነው? ኤክስ ግሬተር ዛን 0 ኤንድ ኤክስ ማይነስ 3 ግሬተር ዛን 0 ብለን ነው የምንሰራው። ስለዚህ ኤክስ ግሬተር ዛን 0 ኤንድ ሶልቭ ሲደረግ ኤክስ ግሬተር ዛን 3። ስለዚህ የሆነ 0 አለ 3 አለ ኤክስ ማለት ከኤክስ ግሬተር ዛን 0 ማለት እንዲህ ነው። ኤክስ ግሬተር ዛን 3 ማለት ደግሞ ይሄ ነው። ስለዚህ የምንወስደው የሁለቱን ዩኒየን ስለሆነ ዶሜን የሚሆነው is x such that x greater than 3 ነው። መልስ ሰርተን ከዚህ ከዶሜኑ ውጪ ከመጣ ኢምፒቲ ሴት ነው የሚሆነው። እሺ ወደ ጥያቄው እንስራ። log x plus log x minus 3 is equals to 1 ይህ ማለት using the property log ab ማለት log a plus log b ማለት ነው። ስለዚህ ይህንን ወደዚህ መቀየር እንችላለን ማለት ነው። ስለዚህ log x times x minus 3 is equals to 1። ስለዚህ ቀጥለን ደግሞ ይህንን በሎጋሪዝም ፎርም የነበረውን ወደ ኤክስፖኔንሻል ፎርም መቀየር እንችላለን። which means for example log b the power of c is equals to a ከሆነ ወደ ኤክስፖኔንሻል ፎርም ይሄ ሎጋሪትሚክ ፎርም ነው። ኤክስፖኔንሻል ፎርም ስንቀይረው b the power of a is equals to 3 ማለት ነው። ስለዚህ ይህንን ቁጥር ወደዚህ እንቀይራለን። ቤዛችን ናቹራል ሎግ ስለሆነ 10 the power of 1 is equals to x times x minus 3 ይሆናል። ከዛ ይህንን ሶልቭ ስናደርገው ጀስት ቦታውን ስንቀያይረው x times x minus 3 is equals to 10 ይሄ ሲባዛ x square minus 3x is equals to 10 10 ወደዚህ ስንመልሳት x square minus 3x minus 10 is equals to 0። አሁን ወደ ኳድራቲክ ኢኩዌሽን መጣ። ኳድራቲክ ኢኩዌሽን ሲመጣ ፕሮዳክት ኦፍ ab ነው ac ፕሮዳክት ኦፍ ac a አንድ ነው ሲ ደግሞ ማይነስ 10 ነው። ስለዚህ ማይነስ 10 ተባዝቶ ተደምሮ ሳሜሽኑ ደግሞ ቢ ደግሞ ማይነስ 3 የሚመጣ ሁለት ቁጥሮችን እንፈልጋለን። እነዚህም ቁጥሮች ማይነስ 5 and 2 ሁለት ሲባዛ 5 ማይነስ 10 ይመጣል። ሁለት ሲደመር 5 ደግሞ ማይነስ 3 ይመጣል። ስለዚህ ይህንን ፋክተር ለማድረግ ነው x minus x plus 2x ይቺ ማለት minus 5x minus 10 is equal to 0 xን ከዚህ ኮመን ስናወጣ x plus 1 እዚች ጋር ደግሞ minus 5ን ኮመን ስናወጣ x plus 2 ይቀራል 0። ስለዚህ x minus 5 and x plus 2 is equal to 0። እዚህ የx ዋጋ 5 and የx ዋጋ እኩል ይሆናል -2። እዚህ x 5 እና -2 ሊሆን ይችላል። አሁን ቀጥታ ቼክ እናደርጋለን። ዶሜናችን ጋር ቼክ እናደርጋለን። ዶሜናችን ስንትን ያልነው ኤክስ ግሬተር ዛን 3 ነው ያለው። ስለዚህ 2 ደግሞ ከ3 ስለሚያንስ የሆነ ሶሉሽን ሴታችን የሚሆነው 5 ብቻ ነው ማለት ነው። the 5 is the solution, the only solution set። ኦኬ ቀጣይ ደግሞ ላሳየ ጥያቄ let a and b element of real numbers such that a less than b and f be polynomial function, then which of the following statement is the location theorem። ስለ ሎኬሽን ቲዮረም ነው
ፎር ኤግዛምፕል ኤ ኤንድ ቢ የሚባሉ የሪል ነምበሮች ቢኖሩ ኤ ሌዛን ከቢ ቢሆን ሎኬሽን ቲዮረም ምንድን ነው የሚለን ካልን ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢን ስንሰራ ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢ ስንሰራ ሃቭ ኦፖዚት ሳይን ካላቸው ሁለቱ ኤፍ ኦፍ ኤ እና ኤፍ ኦፍ ቢ ስንሰራቸው ሁለቱም ኦፖዚት ሳይን ካላቸው አትሊስት 1 0 አለ በእነዚህ በኤ እና በቢ መካከል የሚለውን የሚገልጽልን ነው። ሌትስ ሴይ ፎር ኤግዛምፕል ኤን 1 ነው ብንል ኤንድ ቢን 2 ነው ብንል ኤፍ ኦፍ ኤ ወይም ኤፍ ኦፍ 1 ፖዚቲቭ ከመጣ ኤፍ ኦፍ ቢ ማለት ኤፍ ኦፍ 2 ስንሰራ ኔጌቲቭ ከመጣ ሳይን ቼንጅ አለ ወይም ኦፖዚት ሳይን ያለች። ስለዚህ በአንድ እና በሁለት መካከል አትሊስት 1 0 ሊኖር ይችላል የሚለውን የሚያሳየን ሎኬሽን ቲዮረም እና በዚህ መሰረት ምርጫውን ቼክ እናደርጋለን። ስለዚህ ኢፍ ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢ ሃቭ ሴም ሳይን ካላቸው there is at least 1 0 ነው ኦፖዚት ሳይን ሲኖራቸው። if f of a and f of b have same sign አሁንም ሴም ሳይን ይለናል there exist unique zeros no ኦፖዚት ሳይን ሲኖራቸው ደግሞ ዩኒክም አይደለም አትሊስት ነው ያለው። f of a and f of b have opposite sign ሲኖራቸው have unique 0 ይለናል። ዩኒክ ማለት አንድ ብቻ ማለት ሜቢ ሁለትም ሊኖር ስለሚችል ዩኒክ አይደለም አትሊስት ነው የሚሆን ያለበት። ስለዚህ ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢ ኦፖዚት ሳይን yes and at least 1 0 ስለዚህ መልሳችን ዲ ነው ማለት ነው። እሺ 31ኛ ጥያቄ which of the following is describes difference between scalar and vector quantity በቀላሉ ይሄ የምናውቀው ቀላል ኮንሰፕት ነው። ስካለር ኤንድ ቬክተር ፊዚካል ኳንቲቲዎች በስካለር እና ቬክተር ተብለው ይከፈላሉ። ስካለር ኳንቲቲ የምንለው is only ማግኒቲዩድ ብቻ ያላቸው only have magnitude ይሄ ማግኒቲዩድ ብቻ ያላቸው ሲሆን ይሄ ደግሞ ቬክተር ኳንቲቲ የምንላቸው have both magnitude and direction እነዚህ ስካለር ይሄ ማግኒቲዩድ ብቻ ያላቸው የምንላቸው ፎር ኤግዛምፕል ማስ ታይም ቴምፕሬቸር የመሳሰሉ ነገሮች ቬክተር ኳንቲቲ የምንላቸው ደግሞ ዳይሬክሽንም ማግኒቲዩድም ኤክስፕሬስ ለማድረግ ዲስክራይብ ለማድረግ ፎር ኤግዛምፕል ፎርስ ቬሎሲቲ ዲስፕሌስመንት they have both magnitude and direction so እዚህ መሰረት ምርጫውን ቼክ ስናደርግ physical quantity that have only direction have scalar ነው። ስካለር ሲጀመር ማግኒቲዩድ ብቻ ነው ያለው false ነው። physical quantity that only have magnitude are vector only magnitude ያለው ስካለር ነው it's not vector። physical quantity that only have direction vector well they have both magnitude and direction are scalar false ነው። physical quantity that only have magnitude yes scalar well that have both magnitude and direction is vector this is obviously መልሱ ዲ ነው ማለት ነው። 32ኛ ጥያቄ which of the following statement define first term of coin ከሚከተሉት ውስጥ የኮይን ፈርስት ተርም ዲፋይን የሚያደርግ ወይ ሊያደርግ የሚችል የቱ ነው ይለናል። ፎር ኤግዛምፕል ፈርስት ተርም ኦፍ ኮይን የሚለውን ዲፊኒሽኑን በቀላሉ ለማግኘት የሆነ ኮይን ቢኖረን እንደዚህ ኮይን ቢኖረን ይሄ ከታች ያለውን ቤዝ እንላለን ከላይ በኩል ያለው ደግሞ ቨርቴክስ እንላለን እና ፈርስት ተርም ነው የምንለው አንድ ፓራሌል ፕሌን ክሮስ አድርጎ ሲያደርግ ኮይኑን እንደዚህ ክሮስ ሲያደርግ ፈርስት ተርም የምንለው
እንደዚህ ይወጣል። ስለዚህ በዚህ መሰረት ፈርስት ተርም ኦፍ ዘ ኮይን ኢንክሉድ የሚያደርገው ቤዙን ነው። ይሄ ደግሞ ክሮስ ሴክሽን ነው። ክሮስ ሴክሽኑን ቤዙና ክሮስ ሴክሽኑን ነው እና ይሄ ፕሌኑ ደግሞ ክሮስ ያደረገው ፕሌኑ ደግሞ ሁለቱም ፓራላል ነው መሆን ያለበት። ስለዚህ በዚህ መሰረት ምርጫውን ቼክ እናደርጋለን። ኢፍ ኢት ኢዝ ኤ ፓርት ኦፍ ኮን ኢንክሉድድ ቢትዊን ቬርቴክስ ይላል። ከቨርቴክሱ አይደለም፣ ከቬርቴክሱ ሳይሆን ከቤዙ ነው። ቤዝ ኢን ሆሪዞንታል ክሮስ ሴክሽን ቨርቴክስ ስለሆነ ፎልስ ነው የሚሆነው። ኢፍ ዘ ፓርት ኦፍ ኮን ኢንክሉድድ ቤዝ ኤንድ ሆሪዞንታል ክሮስ ሴክሽን ሜድ ባይ ዘ ፕሌን is a part of cone include between base and horizontal cross section made by plane። ይሄ ትሩ ነው። በቤዙ እና በሆሪዞንታል ክሮስ ሴክሽን መካከል ነው። ግን እንትኑን ዲፊኒሽኑን ሙሉ አያደርግም። ወይ ይሄ ፕሌኑ ያልነው ፓራሌል መሆን አለበት ከቤዙ ጋር። ስለዚህ ሙሉ ዲፊኒሽኑ የያዘ ዲ ላይ ያለን part of cone included between base and horizontal cross section made by plane ፕሌኑ ደግሞ ከቤዙ ጋር ፓራሌል መሆን አለበት የሚለውን ዲፋይን ማድረግ አለበት። እሺ 33ኛ ጥያቄ ኮንሲደር ዘ ፎሎዊንግ ዳታ። የሆነ ዳታ ተሰጥተዋል። ዘን ኮኤፊሽንት ኦፍ ሚን ዲቪዬሽን አባውት ሚዲያን ሚን ዲቪዬሽን አባውት ሚዲያን ኢዝ ኢኳል ቱ ይለናል። ይህ የተሰጠን ዳታ 1 3 7 9 11 13 18 28 ስንት ነው? 1 2 3 4 5 6 7 8 እዚህ ነምበር ኦፍ ኦብዘርቬሽን 8 ነው። እዚህ ሚን ዲቪዬሽን ኮኤፊሽንት ኦፍ ሚን ዲቪዬሽን አባውት ሚዲያን ሚዲያን ለመስራት ፎርሙላችን summation of I from 1 to up to n x absolute value xi ሚዲያን ኦቨር ኤን ነው። ስለዚህ ነው ይሄ የሚን ዲቪዬሽን ፎርሙላ ነው። ሚን ዲቪዬሽን ፎርሙላ ነው። ሚን ዲቪዬሽን አባውት ዘ ሚን ነው። ኮኤፊሽንት ኦፍ ሚን ዲቪዬሽን አባውት ዘ ሚዲያን ደግሞ የምንሰራው ሚን ዲቪዬሽን አባውት ዘ ሚዲያን ኦቨር ለሚዲያን አካፍለን ነው። መጀመሪያ ይህንን ፎርሙላ ተጠቅመን ሚን ዲቪዬሽን እናገኛለን። ከዛ ሚን ዲቪዬሽኑን ካገኘን በኋላ ኮኤፊሽንት ኦፍ ሚን ዲቪዬሽን አባውት ዘ ሚዲያን ለመስራት ሚን ዲቪዬሽን አባውት ዘ ሚዲያን ዲቫይድ ባይ ሚዲያን። ኦኬ ስለዚህ መጀመሪያ ሚዲያን እንፈልግ። ሚዲያን ለመፈለግ የተሰጠን ነምበር ኦፍ ኦብዘርቬሽናችን 8 ስለሆነ we can use the formula n over 2 plus n over 2 plus 1 over 2 አድርገን ሚዲያን እንፈልጋለን። እዚህ ኤን ስንት ነው? 8 ነው። 8 ሁለተኛ ፕላስ 8 ሁለተኛ ፕላስ 1 ኦቨር 2 ይሄ ማለት 8 ሲካፈል ለ2 ፎርዝ አይተም ፕላስ ፊፍዝ አይተም 8 ሲካፈል ለ2 4 ሲደመር 1 ፊፍዝ አይተምስ ኦቨር 2 እዚህ ፊፍዝ ኤንድ ፎርዝ ኤንድ ፊፍዝ አይተምስ ፕላስ 2 አድርገን ለሁለት ስናካፍል ሚዲያን እናገኛለን። ስለዚህ ፈርስት ሴከንድ ሰርድ ኤንድ ፎርዝ ኢዝ 9 ፕላስ ፊፍዝ ኢዝ 11 ኦቨር 2 ኢኩል ይሆናል። ይሄ 20 ሲካፈል ለ2 10 ይሆናል። እዚህ ሚዲያን 10 አገኘን። ቀጥለን ደግሞ ሚድ ዲቪዬሽን እንፈልጋለን። ሚድ ዲቪዬሽን አባውት ዘ ሚዲያን ሚን ዲቪዬሽን አባውት ዘ ሚዲያን ደግሞ ይህንን ፎርሙላ ተጠቅመን ነው የምንሰራው። ሰሜሽን ኦፍ 1 up to n is the absolute value of xi up to xi minus mid over
ኤን ነው ነምበር ኦፍ ኦብዘርቬሽን። ይህንን ፎርሙላ ተጠቅመን ነው የምንሰራው። እዚህ ሰሜሽኖቹን እንስራ። ሰሜሽን ኤክስ አይ አብሶሉት ኤክስ አይ ማይነስ ሚድ እዚህ ኤክስ አይ አንድ ሲቀነስ ሚዱ 10 አብሶሉት ስንት ይሆናል? 9 3 ሲቀነስ 10 7 7 ሲቀነስ 10 3 9 ሲቀነስ 10 1 11 ሲቀነስ 10 1 13 ሲቀነስ 10 3 18 ሲቀነስ 10 8 28 ሲቀነስ 10 እኩል ይሆናል 28 ሲቀነስ 10 18 ከዛን እንደምራለን 9 ሲደመር 7 ሲደመር 3 ሲደመር 1 ሲደመር 1 ሲደመር 3 8 ሲደመር 18 is equal to ስንት ይመጣል? ስንደምረው 9 ሲደመር 7 3 ሲደመር 3 ሲደመር 1 ሲደመር 1 ሲደመር 3 ሲደመር 8 ሲደመር 18 ኢኩል ይሆናል ይሄ 50 ይመጣል። ሚድ ዲቪዥን about the median ለመስራት ፎርሙላችን ለማስታወስ ኢኩል 1 ኤክስ አይ ሚድ ኦቨር ኤን ነው ብለናል። እዚህ የነዚህን ድምር ስንት አገኘን? 50 ኤን ደግሞ ስንት ነው? 8 ይሄ ሚድ ዲቪዥን about the median ነው። ሲቃለል በሁለት ስናቃልለው 25 በሁለት 4 ይሆናል። ቀጥለን ደግሞ ኮፊሸንት ነው ዋና የተጠየቀው። ኮፊሸንት ኦፍ ሚን ዲቪዥን about the median it mean equal mean deviation ሚድ ኦቨር ሚዲያን ነው። እዚህ ሚድ ዲቪዥን about the median ስንት አገኘን? 25 ኦቨር 4ኛ ሲካፈል ሚዲያን ደግሞ ስንት አገኘን? 10 አገኘን። እዚህ ይሄ ማለት ኦቨር አድርገን ብናባዛው 25 ኦቨር 4 ታይምስ 10 ይሆናል። እዚህ ይሄ ይቃላል 25 ኦቨር 40ኛ ሲናቃለው በ5 ይሆናል በ5 ስለዚህ coefficient of mean deviation about the median is equals to 5 over 8 5 over 8 ስለዚህ መልሳችን 5 over 8 ምን ነው? ሲ ነው መልሳችን ማለት ነው። ቀጥለን ደግሞ 34ኛ ጥያቄ ምን ይላል? which one of the following distribution is multimodal? መልቲሞዳል የምንለው ከአንድ በላይ የሆኑ ሞዶች ያሉት ማለት ነው። እዚህ እያንዳንዱን ሞድ ደግሞ most frequently appeared value ነው። for example ኤን ቼክ ስናደርግ 18 14 15 10 11 3 18 12 ይለናል እና በዚህ ላይ 18 most frequently appeared value ስለሆነ ሞዱ የኤ 18 ነው 18 ነው። ግን ይሄ አንድ ብቻ ስለሆነ ይሄ ዩኒ ሞዳል እንላለን። ቢን ስናይ ደግሞ 12 13 26 15 25 38 28 27 32 ይላል እና ሁሉም ዋንስ ብቻ ነው የተገኙት አፒር ያደርጉት all that are appeared once። እዚህ ኖ ሞዳል ነው ይሄ ሞዴል ነው። ሲን ሲ ደግሞ 8 7 11 13 17 9 8 7 6 11 እያለ ይቀጥላል። እዚህ ይሄ ደግሞ ቼክ ስናደርገው for example 8 ቁጥር
8 ቁጥር አንድ ሁለቴ 7 ቁጥር አንድ ሁለቴ 11 ቁጥር 11 አንድ ጊዜ ሁለት ጊዜ እዚህ ይሄ 3 ነው። ስሪ ሞዳል ነው። ስሪ ሞዳል ወይም መልቲ ሞዳል እንላለን። መልቲ ሞዳል እንላለን። ዲንም ቼክ ማድረግ እንችላለን። ዲ 6 10 9 6 10 ኤንድ 4 ይለናል። 6 ሁለት ጊዜ አለ ኤንድ 10ም ሁለት ጊዜ አለ። ይህም መልቲ ሞዳል ሊሆን ይችላል፣ ግን ይሄ አብዛኛው ባይ ሞዳል ነው የሚባለው። ሁለት ሞድ ስላለው ባይ ሞዳል ነው፣ ግን መልቲ ሞዳል መሆን ይችላል። ሌላ ከዛ ውጪ ከሁለት በላይ ሞድ የሌለው ያለው ዳታ ከሌለ መልቲ ሞዳል መሆን ይችላል። ግን በዚህ ኬዝ ባለ 3 ሞድ ስላለ መልቲ ሞዳል ነው ብለን የምንወስደው እሱን ነው ማለት። ስለዚህ መልሳችን የሚሆነው ሲ ነው። ኦኬ 35ኛ ጥያቄ ደግሞ ሰፖዝ ቱ ትሪያንግል አር ሲሚላር ባይ ኤስኤስ ሳይድ ሲሚላሪቲ ይላል። ኢፍ the side lengths of one triangle are 2 cm, 4 cm, and 6 cm, then the shortest side of the other triangle is 9 cm, then what are the lengths in centimeter of the other two sides of triangle ይላል። ኦኬ triangle, let's say triangle ABC similar with triangle A prime, B prime, C prime. Angle no side ሲሚላሪቲ ላይ ኦብቪየስ ጀነራሊ አንድ ትሪያንግል ከአንድ ትሪያንግል ጋር ሲሚላር ነው ካልን ኮረስፖንዲንግ አንግል ፎር ኤግዛምፕል አንግል ኤ ኮንግረንት ዊዝ አንግል ኤ ፕራይም፣ አንግል ቢ ኮንግረንት ዊዝ አንግል ቢ ፕራይም፣ አንግል ሲ ኮንግረንት ዊዝ አንግል ሲ ፕራይም ኤንድ ሳይዳቸው ደግሞ ኮረስፖንዲንግ ሳይድ ኤ ቢ ኦቨር ኤ ፕራይም ቢ ፕራይም ጋር ኢዝ ኢኳል ቱ ቢሲ ቢ ፕራይም ሲ ፕራይም ኤንድ ኤሲ ኢዝ ኢኳልስ ቱ ሳይድ ሌንግዝ ኤ ፕራይም ከሲ ፕራይም ጋር እኩል ነው የሚል ቲዮሪ አለ። ስለዚህ አሁን ደግሞ የተሰጠን ጊቭን አለ። የአንዱ ትሪያንግል ሳይድ 2 ሴንቲሜትር 4 ሴንቲሜትር ኤንድ 6 ሴንቲሜትር ተሰጥቶናል። ሁለተኛው ትሪያንግል ደግሞ ሾርተስት ሳይዱ ተሰጥቶናል 9 ሴንቲሜትር። ስለዚህ using this we can solve for other two sides. 2 over 9 is equal to 4 over x is equal to 6 over y. ስለዚህ መጀመሪያ ኤክስን ሶልቭ እናደርግ። 2 over 9 is equal to 4 over x ክሪስ እናደርግ 2x is equals to 4 times 9 2x is equals to 36 ይሆናል። ለሁለት ስናካፍለው ኤክስ ኢኩል ይሆናል 18 አገኘን። ሁለተኛውንም በተመሳሳይ መንገድ 2 over 9 is equals to 6 over y ክሪስ እናደርግ 2y ኢኩል ይሆናል 6 times 9 2y is equals to 54 ይሆናል። ሲካፈል ለሁለት ሲካፈል ለሁለት y ኢኩል ይሆናል 7። ስለዚህ the other two sides are 18 and 27 18 እና 7 ዲ ላይ ነው።